بسم الله والصلاة والسلام على رسول الله صلى الله عليه وسلم ኢንሻአላህ ዛሬ አረብኛ ክፍል 5 እናያለን። ክፍል 5 ያው ክለሳ ከባለፈው እንጀምራለን። ተለዋዋጭነት የሚለውን ነበር ባለፈው ትንሽ አይተነው ነበር። ዛሬም ከዚህ ጀምረን ለማየት እንሞክራለን። ተለዋዋጭነት ማለት ምን ማለት ነው? እንግዲህ በአረብኛ ኢዕራብ የሚባል ነገር በሌሎች ቋንቋዎች ላይ የሌለ ነገር። ኢዕራብ ማለት ምንድነው? የመጨረሻ የአንድ ስም ወይም የአንድ ቃል መጨረሻው ላይ ያለው ሐረካ ወይም ደግሞ ሐረካው በሐረካ ብቻ ሳይሆን በሌሎችም ላይ ባየነው፣ ለምሳሌ ضማ ሲሆን፣ ፈትሐ ሲሆን፣ ከስራ ሲሆን ስለዛ ቃል የሆነ ሂንት ይሰጠናል። ለምሳሌ ምን አይነት ሂንት ይሰጠናል? ድርጊት አድራጊ ነው ወይ ዝርዝር ጉዳይ ነው ወይም ሌላ የባለቤትነት ነገር ይገልጽልናል። ሌሎች ቋንቋዎች ይሄ የላቸው። ይህን በሚመለከት ደግሞ ስሞች በራሳቸው በሶስት ይከፈላሉ። ማለት ይህንን ህግ ሙሉ ለሙሉ የሚጠቀሙት አሉ፣ ይህንን ህግ ምንም የማይጠቀሙት አሉ፣ ይህንን ህግ ደግሞ በከፊል የሚጠቀሙት አሉ። እያንዳንዱ ስናየው ግልጽ ይሆንልናል። እና በተለዋዋጭነት 3 አይነት አሉ። አንደኛው ሙሉ በሙሉ ተለዋዋጭ የሆኑት ናቸው። እነዚህ ማለት ሙስሊም ቻርት ላይ ያየነው ወይም ሙስሊሙን፣ ሙስሊመን፣ ሙስሊሚን እያልን ያየነውን ያካትታል እና የመሳሰሉትን በዚህ ላይ የሚገቡ ማን ናቸው? ሳሊሑን፣ ሳሊሐን፣ ሳሊሒን እያልን እንሄዳለን። ሌላም ብናስገባም በዚሁ ሙሐመዱን፣ ሙሐመደን፣ ሙሐመዲን ስሞች በአብዛኛው እዚህ ውስጥ ይገባሉ ማለት ነው። 99% የሚሆኑት ስሞችም እዚህ ውስጥ ነው ያሉት። እነዚህ ደግሞ ከባድም ቀላልም ይሆናሉ። ከባድም ቀላልም ማለት ምን ማለት ነው? አሁን እዚህ ጋር በምናየው ቻርት ይሄን አምጥቼው ነው። ሙስሊም ቻርት ከላይ አይተነው ነበር። ሙስሊሙን ለምሳሌ ሙስሊማኒ ለረፍዕ ጊዜ ሙስሊሙነ፣ ረፍዕም ነስብም ጀርም ሲሆኑ ልዩነት አላቸው። ማለት ሁሉንም መሆን ይችላሉ። በሁሉም ላይ ደግሞ ከባዱንም ቀላሉ። ከባዱ የሚባለው ይሄ ነው። ሙስሊሙን የሚለው ከባድ ነው። ሙስሊማኒ፣ ሙስሊሙነ ከባድ። የዚህ ቀላሉ ሙስሊሙ አንዷ ضማ ትጠፋለች። ሙስሊማኒ እቺን ትጠፋና ሙስሊማ ብቻ ትሆናለች። ይሄም እቺን ይጠፋና ሙስሊሙ ቀላሉ ነው ይባላል። ሁሉንም ይሆናሉ ማለት ይሄ ነው። ልክ እንደዛ እዚህ ጋርም አንዷ ፈትሐ ትጠፋና ሙስሊመ ቀላሉ ማለት ነው። ይሄ ደግሞ ሙስሊመይ ምን የምትለዋ ተጨማሪ ትጠፋለች። እዚህ ጋር ደግሞ ከሁለቱ ሐረካዎች አንደኛው ይጠፋል። ሁለት ضማ ካለ አንዱ፣ ሁለት ፈትሐ ካለ አንዱ፣ ሁለት ከስራ ካለ አንዱ። ለጀር ጊዜ ደግሞ ሌላው ላይ ምን የምትባለው ተጨማሪዋ ነው የምትጠፋው። ተጨማሪዋ ትጠፋለች። ይሄ እንግዲህ ለአንስታይ ለተባዕታይ ነው። ተባዕታይ ነው። ለአንስታዩ ደግሞ የዚህ የራሱ የአንስታዩ ሙስሊመቱን፣ ሙስሊመታኒ፣ ሙስሊማቱን የነበረው ሙስሊመቱ ይሆናል ቀላሉ። ሙስሊመታ ይሆናል አሁንም ቀላሉ። ሙስሊማቱ ቱ ብቻ ይሆናል። ቱን የነበረው ሁለት ضማ የነበረው አንድ ይሆናል። ልክ እንደዛ እዚህ ጋር ሁለት ፈትሐ የነበረው አንድ ይሆናል። ይሄ ነው ከባድና ቀላል የሚሆነው። ከባድም ቀላል ይሆናሉ። ሁሉንም ደግሞ ረፍዕም ነስብም ጀርም ሲሆኑ ያሳዩናል። ይሄ ሙሉ በሙሉ የምንላቸው ናቸው። ሁለተኛው ኢተለዋጭ የምንለው ነው። ኢተለዋጭ ደግሞ ምንድነው? በምንም ሁኔታ የማይለዋወጥ ማለት ነው። በምንም ሁኔታ የማይለዋወጥ ሁሌም ነስብ ቦታም ቢሆን አንድ አይነት ነው። ጀር ቦታም ቢሆን አንድ አይነት ነው። ረፍዕ ቦታም ቢሆን አንድ አይነት ነው። አይለዋወጥም። ለምሳሌ የቅድሞቹ ያየናቸው ቻርቱ ላይ ያየነው ረፍዕ ሲሆን የሚያሳየው ምን እንደሚመስል አይተናል። ነስብ ሲሆን ምን እንደሚመስል አይተናል። ጀር ሲሆን ምን እንደሚመስል አይተናል። ይሄ ግን ሁሉም ቦታ አንድ አይነት ናቸው። ምን ማለት ነው? በሌላ አነጋገር አረብኛ ከሌሎች የበለጠ ምን ነበረው? ሌክዠሪ ነበረው። ሌክዠሪ ማለት ምን ማለት ነው? ለምሳሌ ገና ትርጉሙ እንኳን በደንብ ባይገባኝ ረፍዕ ሲሆን ይሄ ነገር ድርጊት አድራጊ ነው የሚለውን እረዳለሁ። ነስብ ሲሆን ይሄ ዝርዝር ጉዳይ መሆኑን እረዳለሁ። በደንብ ራሱ ትርጉሙ ባይገባኝ። ይህ ሌሎች ቋንቋዎች የላቸውም። ይሄ አረብኛ ያለው የተለየ የሱ የአረብኛ የሰጠን እድል ነው። ከዛ ያ የለውም ማለት እዚህ ጋር ግን አሁን አንድ አይነት ሁሉ ቦታ ለአንድ አይነት አሽሞት ወደ እንደ ሌሎች ቋንቋ ይሆናል ማለት ነው። ብዙም አይደሉም እነዚህ ቃላቶች፣ ብዙም አይደሉም። ትንሽም ሆነው ወደ ሌሎች እንደ ሌሎች ቋንቋ እኩል ከሌሎች ቋንቋ ጋር ይመሳሰላል ማለት ነው። ማለት ትርጉሙን አውቀን ነው በቃ ማነው ድርጊት አድራጊ ማነው ድርጊት ተቀባዩ የሚለውን የምናውቀው ማለት ነው። በዚህ ላይ እንግዲህ ምሳሌ ያሉት እነማን ናቸው? በአሊፍ የሚያልቁ ስሞች ለምሳሌ ሙሳ፣
ዱንያ የሚሉት ሌሎችም ኢሳ እያልን ብንሄድ በአሊፍ መጨረሻቸው አሊፍ ከሆነ የሚያልቀው ምን ይሆናል? አይቀያየሩም። በምሳሌ ማስረዳ ጃአ ሙሳ ብል አሁን ጃአ መጣ ማለት ነው። ሙሳ መጣ አልኩኝ። የመጣው ሙሳ ስለሆነ ድርጊት ተጠቂ ስለሆነ ቦታው የረፍዕ ቦታ ነው። ግን ሙሳ ነው ያልኩት። ረፍዕ እንዲሆን ረፍዕ መሆኑን ላይ ካየናቸው ምልክቶች የሚያሳይ ነገር የለም። ሙሳ ስል ሙሱ ብል ነበር አይደል? ያም እንደዛ የሚሆነው ግን አልቀየርም። በቃ ሙሳ አይቀየርም። ጃአ ሙሳ ላለ ሙሐመድ ቢሆን በሙሳ ቦታ ያለው ጃአ ሙሐመዱን ይላል። ሙሐመዱን ረፍዕ ይሆናል። ረአይቱ ሙሳ ብል ደግሞ ይሄ ነስብ ቦታ ነው። ረአይቱ እኔ አየሁት ነው። አየሁት ሙሳን አየሁት ካልኩኝ እሱ የታየው ነው፣ ዝርዝር ጉዳይ ነው። እኔ ያየሁት እኔ ስለሆንኩ ድርጊት አድራጊ ነኝ። አሁንም ረአይቱ ሙሳ ነው ያልኩት እንጂ አልተለወጠም። ሙሐመድ ቢሆን ረአይቱ ሙሐመደን ነበር ምለው። ረአይቱ ሙሐመደን ነበር። መረርቱ ቢሙሳ ብል መረርቱ ቢሙሳ ደግሞ በሙሳ በኩል አለፍኩኝ። በሙሳ በኩል አለፍኩኝ ማለት አሁን ባ የምትለዋ ስትገባ ሐርፍ ጀር ትባላለች። ባ ወይም ሌሎች ሐርፍ ጀር ሲገቡበት አንድን ፊደል ምን ጀር ያደርጉታል? አንድ ስም ላይ ሐርፍ ጀሮች ከገቡ ጀር ያደርጉታል። ስለዚህ መረርቱ ቢሙሳ ስል አሁንም ሙሳ ነው፣ አልተቀየረም። መረርቱ ቢሙሐመዲን ሙሐመድ ቢሆን ኖሮ መረርቱ ቢሙሐመዲን ይሆን ነበር። እና ይሄ ምን ማለት ነው? ከትርጉሙ አይተን ከትርጉሙ ተነስተን ቦታው የረፍዕ ሲሆን ረፍዕ ነው እንላለን። ቦታው የነስብ ቢሆን ነስብ ነው እንላለን። ቦታው የጀር ሲሆን ጀር ነው እንላለን። የዚህ ደግሞ በአሊፍ የሚያልቁ ሌሎች ደግሞ ከዚህ ሌላ ማን አለ? አያያዥ የምንላቸው አያያዥ ፊደላት አለዚ ያ ስንል አለዛኒ እነዚያ ለሁለት፣ አለዘይኒ ለብዙ፣ እነዚያ አለቲ ያቺ፣ አለታኒ እነዚያ ሁለት ሴቶች፣ አላቲ ወይም አላኢ ለብዙ ሴቶች፣ ማ እና መን አሁንም እነዚህ አያያዥ ሆነው ሲመጡ ምንድን ናቸው? ይህ ተለዋጭ ናቸው። ምናልባት አለዛኒ እና አለታኒ ብቻ ከፊል ተለዋጭ ናቸው። ሌላ ጠቋሚ ፊደላት ልክ እንደ አያያዦቹ ጠቋሚ ፊደላት ለምሳሌ ሃዛ ስል ይህ ማለት ነው። ሃዚህ ይቺ ማለት ነው። ሃኡላኢ ለቅርብ ሲሆን ማለት ነው። እነዚህ ማለት ነው ቅርብ። ራቅ ሲል አያያዥ ዛሊከ ያ፣ ቲልከ ያቺ፣ ኡላኢከ እነዚያ። እነዚህም ምንድናቸው ማለት ነው? ሙሉ ኢ ተለዋጭ እንላቸዋለን። ሶስተኛው ከፊል ተለዋጭ የምንለው ነው። ከፊል ተለዋጭ ደግሞ ከሌሎቹ ከሁለቱ የሚለየው ምንድነው? ሙሉ ለሙሉ አይደለም ተለዋጭነቱ የሚያሳየን በከፊል ያሳየናል። ይሄ ደግሞ ምንድነው? አንደኛም ተንሚን መሆን አይችሉም ወይ ከባዱን አይሆኑም። ከባዱን ያልነው ዶመተይን፣ ፈትሐተይን፣ ከስረተይን ያሉበት እና ንን ፊደሎች ያሉበት ንን እንቀምሳለን ያለው ንን ሲኖርበት ከፊል ተለዋጭ አሁንም ን ይወጣል ማለት ነው። እሱን መሆን አይችሉም። ወይም ደግሞ ፈትሐተይን፣ ከስረተይን፣ ዶመተይን አይሆኑም ማለት ነው። ሌላ ከስራንም አይቀበሉም ከዚህ ሌላ ማለት ነው። ሁለት አይነት ሁኔታ አላቸው። ለረፍዕ ዶም ሲሆኑ ረፍዕ ነው፣ በዶም ጊዜ ረፍዕ ይሆናሉ። ፈትሐ ሲሆኑ ደግሞ ለነስብና ለጀር። ለምን ከስራ የላቸውም ስላልን አሁን እዚህ ጋር ለጀራቸውም ምን ይሆናሉ? ፈትሐ ነው የሚቀበሉት። ለነስብም ለጀርም ፈትሐ ላይ ሲሆኑ ወይ ነስብ ናቸው ወይ ጀር ናቸው። እንዴት ነው ነስብና ጀር መሆናቸውን የምናውቀው? ከቦታቸው ከአውዳቸው ተነስተን ነው። አውዳቸው የነስብ ቦታ ከሆነ ነስብ ነው፣ የጀር ቦታ ከሆነ ጀር ነው እንላለን ማለት ነው። ከፊል ተለዋጭ የሚሆኑት ደግሞ ምን አይነቶች ናቸው? ምሳሌዎች እዚህ ጋር ሁሉን ማካተናል ማለት አይደለም። አሁን የሚጠቅመንን ነው። የቦታዎች ስም ለምሳሌ የቦታዎች ስም እና ባለ ሶስት ፊደል ካልሆነ፣ ሶስት ፊደል ከሆነ ወደ ሙሉ ተለዋዋጭነት ውስጥ ይገባል። ኤክሰፕሽን ነው። ስለዚህ አሁን ከቦታዎች ስም ለምሳሌ መካ የሚለውን እንውሰድ። መከቱ፣ መከተ፣ ረፍዑ መከቱ ነው፣ ነስቡ መከተ ነው፣ ጀሩ መከተ ነው። መካ ሶስት ፊደል እንዳይመስለን። ለምንድን ነው እንደዛ ያልኳችሁ? ካፍ ሸዳ ነው ማለት ሁለት ካፍ ነው ማለት ነው። ሌላኛው አንደሉሱ ረፍዕ ነው፣ አንደሉሰ ነስብ ነው፣ አንደሉሰ ጀር ነው። አድኑን ይሄ ሶስት ፊደል ስለሆነ ኤክሰፕሽን ነው። አድኑን፣ አድነን፣ አድኒን ይሆናል ማለት ነው። ሌላ እንደዚሁ አረባዊ ያልሆኑ ስሞች እዚህ ውስጥ ይገባሉ። አረባዊ ያልሆኑ ስሞችም ሶስት ፊደላቸው ሲቀር ሶስት ፊደላቸው ለምሳሌ ሙሐመዱን አረባዊ ፊደል ነው። ሙሐመዱን፣ ሙሐመድን፣ ሙሐመዲን። ኢብራሂም አረባዊ ያልሆነ ስም ነው። ኑሑን፣ ኑሓን፣ ኑሒን ደግሞ ባለ ሶስት ፊደል ስለሆነ ሙሉ በሙሉ ተለዋጭ ሆነ። እንግዲህ አረባዊ ያልሆኑ ስሞች ስንል አብዛኛው ነቢያቶች
ከአራቱ በስተቀር ቁርአን ላይ ከተጠቀሱት 25 አራቱ ብቻ ናቸው አረቦች፣ 21ዱ አረባዊ ያልሆኑ ናቸው። 3 ፊደል ያልሆኑት ከነዛ ውስጥ በዚህ አይነት መልኩ ነው ቁርአን ላይ የምናገኛቸው ማለት ነው። እንግዲህ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።